በምስጋና እንተባበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ የኢየሱስ ክርስቶስ የልደት በዓል ልዩ ስፍራ ይሰጠዋል። ደግሞም በልዩ ልዩ ሃይማኖታዊ ስነ ስርዓቶች ይከበራል። ታዲያ ይህን በዓል ምክንያት በማድረግ የኢትዮጵያው የጃንደረባው ትውልድ ማህበር ማለት ነው ልዩ የአእላፋት ሳምንት የተሰኘ አውደ ርዕይ አዘጋጅቷል። በዚህ አውደ ርዕይም አጠቃላይ የኢትዮጵያው የጃንደረባው ትውልድ ልዩ ልዩ ፕሮጀክቶች የቀረቡበት እንዲሁም ደግሞ ተጋባዥ የሀገር ውስጥ አብያተ ክርስቲያናትና ማህበራትም ጭምር ስራዎቻቸውን ያቀረቡበት ስለመሆኑ ሰምተናል። ለመሆኑ ይህ አውደ ርዕይ ምን ልዩ መልኮች አለው የሚለውን ልንቃኝ ወደናል። አብራችሁን ቆዩ። እኔ ዲያቆን ጼዋ ስላሴ ይባላለኝ። በኢትዮጵያዊ ጃንደረባ ትውልድ ውስጥ ጃን ቅዳሴ የሚባል ፕሮጀክት አለ። በዛ ውስጥ አንደኛው አባል ነኝ ማለት ነው። እንግዲህ ይህ የአእላፋት ሳምንት ላይ አንዱ የቀረበው ይሄ ጃን ቅዳሴ ስርዓት በልዩ ቅርጾችና በጽሁፍም ጭምር የታገዘ ነውና ከዚህ አንጻር እንደው በተለየ መልኩ አንድ ቦታ ሰጣችሁ ይሄ በዚህ አውደ ርዕይ እንድታቀርቡት ያደረጋችሁ ምንድነው ከሚለው ብንጀምር። እንግዲህ ይህንን አውደ ርዕይ ለማዘጋጀት የቅዳሴን ስርዓቶች ለማሳየት ያነሳሳ ምንድነው ከተባለ ብዙዎቻችን ቅዳሴን እናስቀድሳለን። ነገር ግን በቅዳሴ ላይ የሚዜመውን ዜማ የሚደረገውን ስርዓት እንደገና በግዕዝ ነው የሚቀደሰው። የሚነበበውን ያን ሁሉ ቋንቋውን ብዙዎቻችን አናውቀውም። ብቻ በልምድ ብቻ ተቀብለን የምናስቀድሰው ነው። ስለዚህ ይሄኛውን ነገር ሶልቭ ለማድረግ ወይም ደግሞ እነሆ ውሃ ለማለት የጃን ቅዳሴ ፕሮጀክት ለምእመናን የቅዳሴን ዜማ፣ የቅዳሴን ስርዓት፣ የቅዳሴን ምስጢር ያስተምራል ማለት ነው። የጸሎቶች ሁሉ ዋና ጸሎት ወይም የጸሎቶች ሁሉ ማሳረጊያ ቅዳሴ ነው። ለምንድን ነው የተለየ ያስባለው ከተባለ በሌሎች የህብረት ጸሎት ላይ ጌታ መድኃኒታችን ኢየሱስ ክርስቶስ ቢገኝ በመንፈስ በረድኤት ነው። በቅዳሴ ላይ ግን በአካል እንደዛም ሆኖ እንበላዋለን እንጠጣዋለን። ስለዚህ በአካል የሚገኝበት ጸሎት በመሆኑ ቅዳሴ ለየት ያደርገዋል። ስለዚህ እኛ ደግሞ በቅዳሴ ላይ ያሉትን ስርዓቶች አሁን እንደዚህ ባያችኋቸው መልኩ በስሪዲ ዲዛይን ተሰርተው ምእመናን ማወቅ አለባቸው ያልናቸውን ስርዓቶች እዚች ጋር አቀርበናል ማለት ነው። ይሄ ፕሮጀክት በዋናነት ምን ይሰራል? ለህፃናት የተለያየ ድጋፍ ያደርጋል። ይሄ ፕሮጀክት ሲጀምር በ2015-16 በሚሆኑ ህፃናት መንበረ ልዑል ቅዱስ ማርቆስ አጥቢያ ላይ ነው የተጀመረው። አሁን ላይ 600 የሚሆኑ ህፃናት አሉ በስራችን። 7 ከሚሆኑ ሰንበት ትምህርት ቤቶች ጋር ኮላብ አድርጎ ይሰራል ማለት ነው። በተለይ በ16ኛው መቶ ክፍለ ዘመን የነበሩ ቅዱሳት ስዕላትን ለተጠቃሚው አቅርቧል ማለት ነው። በተለይ ደግሞ አዲስ የምንላቸው በገበታ ስዕል ላይ ከዚህ በፊት በነበረው በደንብ አሻሽለን ደግሞ የገበታ ቅዱሳት ስዕላትን ሰዎች እንዲገለገሉባቸው ይዘን ቀርበናል። እንዲሁም የሸራ የብራና እንዲሁም የማዕድን ውጤቶችን በነሐስ የተደጎሱ መጻሕፍትን እንዲሁም ለፕሬየር ኮርነር የሚሆኑ የጸሎት ቦታዎችን አዘጋጅተን ይዘን ቀርበናል። ባህል ጥበብ ያላት እንደመሆኗ ብዙ ተዝቆም ማያልቅ የራሷ የሆነ ጥበብ ሀብት ያላት መሆኗን ለማሳየት እድል ፈጥሮናል ብለን እናስባለን። የመጀመሪያው የጊዮን አውደ ርዕያችን ደግሞ ብዙ ለውጦችን የፈጠረ እንደመሆኑ አሁን ደግሞ ተጨማሪ ከአእላፋት ሳምንት ላይ አብረን በማዘጋጀት ደግሞ እንደዚሁ ህብረተሰቡ ላይ ገና ብዙ ስለሆነ ብዙ ያላወቀ ማህበረሰብ እንዳመኖሩ መጠን በደንብ ሰው ጋር ግንዛቤ እንዲኖር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደውም ኢትዮጵያ የራሷ የሆነ ባህል ትውፊት ያላት እንደመሆኗ መጠን አባቶቻችን ደግሞ ያስረከቡን ብዙ የጥበብ እንዳለ እኛ ደግሞ ከዛ ትንሽ ጨልፈን ደግሞ በአቅማችን እንደዚህ ማቅረብ እንደቻለን ለማሳየት እየሞከርን ነው። ብዙዎቹ ተደስሰውበታል። እንዲም አለ ብሎ ደግሞ ተደምቀ ይደማለ። ስለዚህ እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት እስከ ዘመናት እንደቆየች ስንት አይነት የቅዱሳት ስዕላት አሳሳል ዘይቤ እንዳላት እንደዚህም ደግሞ የቅዱሳት ስዕላት አሳሳል የማዕድን እንዲሁም የእንጨት ስራዎችን መስራት እንደምትችል ያሳየንበት ነውና ብዙ ለውጥ ፈጥሯል። ከዚህ በላይ ደግሞ ብዙ ይጠበቅብናል ብለን እንድናስብ አድርጎናል። ብዙ ጊዜ የተለመደ አለ ከግሪክ ከግብጽ የሚመጡ እንደመኖራቸው ኢትዮጵያ ግን የራሷ የሆነ ያደጓጉት ዘይቤ አላት። የወርቅ ወንጌል የምትለው የራሷ አላት። በነሐስ በብር በወርቅ ደጉሶ የምትችለው። ስለዚህ በእንደዚህ መልኩ የተደጎሱ ቅዱሳን መጻሕፍትንም ደጉሰን አቅርበናል። ስለዚህ እነሱን እየተመለከቱ ሰዎች እንግዲህ ሀሳባቸውን እየሰጡን ይገኛሉ። እነዚህ የምታዩቸው እንግዲህ ታላቁ መጽሐፈ ምስጢር የሚባል አለ። ለቤተ ክርስቲያናችን አምድ የሆነ ለቤተ ክርስቲያናችን ልጆች ትምህርትን የሚሰጥ ሃይማኖታቸውን የሚያቀና ሃይማኖታቸውን የሚያጠነክር መጽሐፍ ነው መጽሐፈ ምስጢር። እሱ የተጻፈበትን ዘዴ ለማሳየት ነው።
ጃንቃና ዘገሊላ በጋብቻና በጋብቻ ዙሪያ የሚሰራ ፕሮጀክት ነው። ዋና ዓላማ አድርጎ የተነሳው በቤተክርስቲያን የሚደረግን ጋብቻ የወጣቱ ዘመናዊ ምርጫ ማድረግ ማስቻል ነው። ወጣቱ ጋብቻቸውን ከመፈጸማቸው በፊት ወጣቶቹ በምክረ ካህን ታግዘው መንግስተ ሰማያትን ዓላማ ያደረገ ክርስቲያናዊ ቤተሰብ ማፍራት እንዲችሉ ማድረግ ነው። ቤተክርስቲያን በህብረት ልጆቿን የምትድርበትን ቀን ማዘጋጀት ነው። ይሄም 2 ጊዜ የፈጸመ ሲሆን ከዚህ በፊት በነበረው 67 ጥንዶችን ወይም ደግሞ 134 ሙሽሮችን በአንድ ቀን ሞሽሯል፣ በ2 ዙር ማለት ነው። ከዚህ መካከል ከአዲስ አበባ፣ ከድሬዳዋ፣ ከሐረርና ከሻሸመኔ የተገኙ ወጣቶች ተውጣጥተው አንድ ላይ ጋብቻቸውን ፈጽመዋል ማለት ነው። ከስርዓተ ቤተክርስቲያን ውጪ ለፈጸሙ ባለትዳሮች ላይ የሚሰራ ነው። ይህንንም ፕሮጀክት በዚህ ዓመት የጀመርነው ነው። ሂዳር ወር ላይ ትምህርቱን ወስደው ጋብቻቸውን በቅዱስ ቁርባን የሚያስባርኩበት ቃል ኪዳናቸውን የሚያድሱበት ዕለት ማሰናዳት ነው። የወጣቱ ያለው ተነሳሽነት በየአቅጣጫው መቼ ነው የምትጀምሩት፣ መቼ ነው ድጋሚ የሚሰናዳው ይሄ ፕሮጀክት መቼ ነው የሚሆነው እያሉ ጥያቄዎችን ያቀርቡልናል። ብዙ ጥያቄዎች አሉ። መስራት ከቻልን ብዙ ሊሰራበት እንደሚችል ይሄ ዘርፍ የሚያሳይ ነውና የምእመኑ ፍላጎት እጅግ በጣም ከፍተኛ ነው። የኢትዮጵያ ጃንደረባ ትውልድ የስራ አስፈጻሚ ኮሚቴ አባልና የአእላፋት ዝማሬ ደግሞ የኮሚቴ አባል ነኝ። እንግዲህ እስካሁን ድረስ ይህንን አውደ ርዕይ ስናዘጋጅ ይሄ የመጀመሪያችን ነው። ከዚህ በፊት 2 የአእላፋት ዝማሬን አዘጋጅተናል። 3ኛው የአእላፋት ዝማሬ አሁን ከፊታችን ደግሞ ታኅሳስ 28 እናዘጋጃለን። ከዛ ጋር እያይዘን ግን በዚህ ዓመት የአእላፋት ሳምንት የሚል አዲስ የተለየ መርሃ ግብር ይዘት ያለው ሁነት ይዘን መጥተናል። እንግዲህ ይህን አእላፋት ሳምንት ስናዘጋጅ መሰረታዊ ዓላማ አድርገን የተነሳ ነው። አንደኛ ኢትዮጵያ ጃንደረባ ትውልድ እንግዲህ በጣም በብዛት ሰፍቶ ከሚታወቁ አገልግሎት መካከል ዋነኛው አእላፋት ዝማሬ ነው እና አንዳንድ ሰዎች ኢትዮጵያ ጃንደረባ ትውልድ ከአእላፋት ዝማሬ ውጪ ሌላ ብዙ ስራ ያለው አይመስላቸው። ስለዚህ ኢትዮጵያ ጃንደረባ ትውልድ በመሰረቱ ሲመሰረትም ሀሳብ አድርጎ የተነሳው ወጣቱን ኢንጌጅ ባደረገ መልኩ የቤተክርስቲያን የተለያዩ አገልግሎቶች ዘርፈ ብዙ በሆነ መልኩ መደገፍን ነበረ። ስለዚህ ያንን ይዘን ስንነሳ ደግሞ በጣም ብዙ ፕሮጀክቶች ቀርጸን ነው። ኦልሞስት ወደ 23 በላይ ፕሮጀክቶች አሉ። ስለዚህ አእላፋት ዝማሬ ከፕሮጀክቶቻችን መካከል አንዱ ነው እንጂ ዋና ፕሮጀክታችን አይደለም። ስለዚህ ኢትዮጵያ ጃንደረባ ትውልድ ምንድነው የሚሰራው ለሚሉት ጥያቄዎች መልስ ይሆን ዘንድ ሁሉም ፕሮጀክቶች በየቲማቸው ያላቸውን ነገር እንዲያሳዩ በማሰብ አንደኛው ዓላማ፣ ሁለተኛው ዓላማ ደግሞ በቤተክርስቲያን ውስጥ ያሉ ከሌሎች ማህበራት ጋርም ደግሞ በጋራ የሚሰራ ማህበር እንደሆነ ብቻውን የሚቆም ማህበር እንዳልሆነ ለመጠቆም ነው። ያለውን ሀብት ያለውን የጥበብ አቅም መንፈሳዊ ለዛውን ጨምሮ ከመግለጽ አንጻር እንዴት ታየዋለህ? ምን ያህል ተጠቅመንበታል? ምን ያህል ተገልጿል ትላለህ? እግዚአብሔር እንግዲህ ስራውን የሚሰራለት ትውልድ በየዘመኑ ያስነሳል። ከዚህም በፊት የነበረ ትውልድ ይህንን ስራ ሰርቷል። አሁንም ደግሞ እኛ እግዚአብሔር ፈቅዶልን በእግዚአብሔር እርዳታ እየሰራን ያለ ነው። ነገር ግን እንዳጠቃላይ የኛ ስራ ኢትዮጵያ ጃንደረባ ትውልድ ስራ ቤተክርስቲያኗን ሰው ሲመለከታት ውበቷን ለመግለጥ ቤተክርስቲያን ምን ያህል ጥልቅ እንደሆነች ቤተክርስቲያን ምስጢራቱ በጣም ጥልቅ እንደሆኑ ኤስቴቲክሊ ራሱ የሚታየው ነገር በጣም ጥልቅ እንደሆነ ለማሳየት ነው። በጣም በርካታ ምእመናን መጥተዋል። እንደ ኢትዮጵያ ጃንደረባ ትውልድ በአእምሯቸው ውስጥ ይነሱ የነበሩ ጥያቄዎች አክቹአሊ ማህበሩ ምንድነው የሚሰራው የሚለውን ሰፊው ህዝብ የሚጠይቀውን ጥያቄም አይተው በጣም አበረታተውን ነው የሄዱት። ከዛ ባለፈ ደግሞ እኛም በኢትዮጵያ ጃንደረባ ትውልድ በጃን ህንደኪ የተዘጋጁ የተለያዩ የቤተሰብ የሚሆኑ ለቤተሰብ ፓኬጆች ለህፃናት የሚሆኑ ለወጣቶች የሚሆኑ አብዛኛውን የቤተክርስቲያንን ትምህርት በቀላሉና በሚረዱት መልኩ ከዛ ደግሞ አብዛኛው እዚህ የምንሰጣቸው የምናገለግላቸው አገልግሎቶች የምንሰጣቸው ትምህርቶች በሙላ እንደ መነሻና እንደ መግቢያ የሚሆኑ ናቸው እንጂ ጥልቁን ትምህርት ደግሞ ቤተክርስቲያን በራሷ መዋቅር በራሷ ስርዓት የምታስተምረው ነው። ስለዚህ እኛ መነሻ የሚሆነውን ነገር ለማስያዝ ያደረግነው ነው። ሰውም በጣም በጥሩ ሁኔታ ተቀብሎታል። በኢትዮጵያ ጃንደረባ ትውልድ ስም በስራ አስፈጻሚ በቦርድ ስም እንኳን ለ2018 ዓ.ም የጌታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት እወዳለሁ። የፊታችን ታኅሳስ 28 ከቀኑ 9 ሰዓት ጀምሮ የሶስተኛው አእላፋት ዝማሬ በመሐረና አብ ጸሎት ከቀኑ 9 ሰዓት ላይ ይጀመራል። ስለዚህ ሁላችሁም ኦርቶዶክሳውያን መታችሁ ይህንን ታላቅ ዝማሬ ይህንን ሰውና መላእክት አብረው ሆነው የሚዘምሩበትን ሁነት እንድትታደሙልን በአክብሮት ጋብዛለሁ። እግዚአብሔር ያክብርልኝ። በመቅደሱ እናምልከው እንመስት አንዴት ጉባኤ